ምን አባቱ ስትሰሩ ለሚደብራቸው ሰዎች ሰርታችሁ ማሳየት ነው። እና አልহামዱሊላህ እኔ የምተዳደረው በዩቲዩብ ገንዘብ ብቻ አይደለም። አልহামዱሊላህ ብዙ ስራ ያለን ሰዎች ነን። ቢሆንም ግን ደግሞ ዩቲዩብ ደግሞ ገንዘብ ያመጣል። በዩቲዩብ ገንዘብ ብዙ ነገር አድርገናል፣ አይካድም። ዩቲዩብ በጣም ብዙ ነገራችንን አስተካክሎልናል። እስከዛሬ ድረስ ስልኬ ጠፋ ብዬ ቪዲዮ ሳልሰራ በመቅረቴ በጣም እየተናደድኩኝ ነው። ለካ ይሄን ያክል እኔ በነገራችን ላይ እኔ ሰው አትስሪ ሲለኝ የመሰራ ሰው ነኝ። ሆነ ግራ ይሆንኩ ሰው ነኝ። ምን ማለት ፈልጌ እንደሆነ ታውቃላችሁ? ሰው እንደዛ በዚህ ሲጠብቀኝ በዛ ነው መገኘውና። አሰላሙ አለይኩም ውዶች እንዴት ናችሁ? ያው እንግዲህ ከድብርት መልስ በስልኬ መጥፋት በነገራችን ላይ ደስ ያላቸው ብዙ ሰዎች አሉ። ግን እንግዲህ ምን ይደረጋል፣ እንኳንም ጠፋ። ስልክ ሲጠፋባችሁ በነገራችን ላይ የሆነ ነገር ስታጡም ሆነ ሲጠፋባችሁ ብዙ ሰው ተገምቶበታላችሁ ይባላል። እዚሁ ካጠገባችሁ ጀምሮ ደስ የሚላቸው ያዘኑ መስሎ ደስ የሚላቸው ብዙ ሰዎች አሉ። ግን ቢሆንም ዛሬ ወደ ብሎጌ ተመልሻለሁኝ። እንግዲህ ስልክ ቢጠፋ ስልክ ይመጣል በሚለው ማለት ነው። እና እዚህ ጋር እንደምታዩት ጠዋት ነው። አሁን ቁርስ ልንሰራ ነው። ከእንቅልፋችን ተነሳስተናል። ቁርስ ወደ መስራት እገባለሁ። ፉል እንትን ብዬ አጥቤ ዘፍዝፌ ነበር ያሳደርኩት። ከዛ ፉል እሰራለሁ። እዚህ ጋር ለቁርስ የሚሆን ዳቦ ጋግረናል። አለ ዳቦ በነገራችን ላይ የውጭ ዳቦ በቃ 10 ብር የሚሸጥ ዳቦ ምን እንደምታክል፣ በዛ ላይ ደግሞ አያጠግብ፣ በዛ ላይ ደግሞ በቃ ትንሽዬ ናት። እና ማን እንደ ቤት ዳቦ ብለን ዳቦ እዚህ ጋር ደፍተን ነበረ። ለቁርስ ለሁለት ቀን ምናምን ይሆነናል። አሁን ይሄ ዳቦ ማለት ነው ለሁለቴ ቁርስ ምናምንና 1 ኪሎ ዱቄት ነው የጋገርኩት። እና ዳቦ ደግሞ ብትገዙ ሁለት ዳቦ ራሱ አንድ ሰው ያጠግም። ጭራሽ ሁለት ዳቦ 3ም 4ም በሉ አጠግም። ለማንኛውም መደላችሁ ነው የመጣሁት መሰላችሁ። በነገራችን ላይ ራሳችሁን ለማንም ሰው አታብራሩ። እኔ ራሴን ለማንም ሰው ማብራራት አልፈልግም። እንዲህ ነኝም እንዲሆንኩም እንዲህ ነው ብዬ መንገርም አልፈልግም። ችግርም ካለብኝ ችግሬን የምነግረው ለአንድ አላህ ብቻ ነው። ችግር ፈቾ አላህ ነው። ጥሩም ነገር ካለ እንደዛው ለቅርብ ሰው ለቤተሰብ ነው እንጂ የምናገረው እንዲህ መጣ እንዲሄደ እንዲሆነ እያልኩኝ በችግር ስዘረዝር አታቁኝም። እኔ በችግርም አላወራም። ጥሩ ነገር የተሻለ ነገር ነው ማሳየት የምፈልገው። ችግር ለሚረዳችሁ ለአንድ አላህ ብቻ ተናገሩ፣ ለሁሉም ሰው አታወሩ። እና ዛሬ ቁርሳችን ይሄን ይመስላል። እዚህ ጋር ፉሌን በዚህ ነው የቀቀልኩት። ቶሎ እንዲበስልልኝ 5 ደቂቃ 10 ደቂቃ ግን በዝም ብዬ ብጥደው ቶሎ አይበስልልኝም እና በዚህ ጣድኩትና አንድ 10 ደቂቃ አበሰልኩት። ከዛ በኋላ በደንብ ሙክክ ብሎ ነው የበሰለው። 10 ደቂቃ የሚሆን ነው እንግዲህ በጣም ግን ሙክክ ብሎ በስሏልና ቆንጆ ነው በስሎልኛልና እዚህ ጋር ብረት ድስቴን ከፈትኩኝ። ከዛ ፉሉ ደግሞ እንደዚህ ቆንጆ ሆኖ እንደዚህ በስሏል። ከዛ እዚህ ጋር ሽንኩርቴን ጣድኩና ፉሉን ልሰራ ነው እና ሰርተን ቁርሳችንን እንበላለን። በነገራችን ላይ እስከዛሬ ድረስ ስልኬ ጠፋ ብዬ ቪዲዮ ሳልሰራ በመቅረቴ በጣም እየተናደድኩኝ ነው። ለካ ይሄን ያክል እኔ በነገራችን ላይ እኔ ሰው አትስሪ ሲለኝ የመሰራ ሰው ነኝ። ሆነ ግራ ይሆንኩ ሰው ነኝ። ምን ማለት ፈልጌ እንደሆነ ታውቃላችሁ? ሰው እንደዛ በዚህ ሲጠብቀኝ በዛ ነው መገኘውና በተለይ በስራ በኩል እኔ ስሰራ ለሚያስጠላው ሰው ስሰራ ለሚደብረው ሰው በጣም ሰርቼ ከዛ በላይ መሆን ነው የምፈልገው። ሀሳብ በቃ እንደዛ ነው። እኔ በስራ ሰው መበቀል ደስ ይለኛልና ሰርቼ የበለጠ መሆን ነው የምፈልገው እንጂ ወድቄ መቅረት ጭራሽ አልፈልግም፣ አልችልም፣ አልቀበልም እንደዛ አይነት ነገርና አንዳንድ ሰዎች ሲሰሩ ደስ አይላቸውም። በቃ ሚዲያው ላይ ብትጠፉላቸው ደስ ይላቸዋል ባትሰሩ። ከዛ ደግሞ ችግር ብታወሩ እንደዚህ ሆንኩኝ እንደዚህ ሁኜ እንዲመቶ እንዲወርዱ በቃ ሀበሻ ማለት ይወዳል፣ ያዝንላችኋል። ግን ሰርታችሁ የሆነ ራሳችሁን አብቃቅታችሁ ማንም ሰው እኮ ችግር ይኖርበታል። ሁላችንም የራሳችን ችግር አለብን። በችግር ማንም ሰው የማይቸግረው ችግር የሌለበት ሰው የለም። ያው የችግራችን አይነት ቢለያይም ማለት ነው። ዱንያ ላይ ነው ያለነው። ሁሉም ሰው ፈተና አለበት በየህይወቱ። ግን ያንን ፈተናችሁን
ለአንድ አላህ ብቻ ነው ዱዓም ማድረግ ምንም ማለት ያለባችሁ እንጂ ለሰው እንዲሁኝ እንዲ ተደርጎ እንዲወጥቶ እንዲወርዶ ብትሉ ሰው አንድ ሰሞን ምራቁ ነው ይሆነ ነው የሚላችሁ እንጂ ምንም አያደርግላችሁ፣ መፍትሄ የለውም። እኔ ደግሞ በጣም በዛ ማምን ሰው ነኝ በአላህ እንጂ ለማንም ሰው ችግሬን በመንገር አላምንምና አልሐምዱሊላህ ችግር አለኝ፣ ጤና አለኝ፣ መስራት እችላለሁኝ። ለመስራት የሚያግደኝ የሚያቆመኝ ነገር የለምና ዩቲዩብ ለምን አንድ ሰው አያየውም ቪዲዮውን? ከዚህ በኋላ ዩቲዩብ በጣም ነው የምሰራውና ቀን በቀን ነው ቪዲዮ የምለቀው። በቃ እኔ እንደዚህ ነኝ ስሰራ የሆነ የተውኩት እስከዛሬም በቃ በስልኩም በምኑም ስለደባበረኝ ነው። አሁን ግን ምን አባቱ ስሰሩ ለሚደብራቸው ሰዎች ሰርታችሁ ማሳየት ነው። እና አልሐምዱሊላህ እኔ የምተዳደረው በዩቲዩብም ገንዘብ ብቻ አይደለም። አልሐምዱሊላህ ብዙ ስራ ያለን ሰዎች ነን። ቢሆንም ግን ደግሞ ዩቲዩብ ደግሞ ገንዘብ ያመጣል። በዩቲዩብ ገንዘብ ብዙ ነገር አድርገናል፣ አይካድም። ዩቲዩብ በጣም ብዙ ነገራችንን አስተካክሎልናል። አረብ ሀገርም ጭምር ብዙ ነገራችንን አስተካክሎልናል። ስለዚህ እዚህ ጋር ደግሞ ምግቡን ሰርቼ ጨረስኩኝ። አባትየው በስልኩ መጥፋት የተናደደው እንደውም እሱ ነው። በጣም እኔን እያናደደኝ ነው። ስትንከረፈፊ ጣልሸዋ እንደዚህ ያደረጉሻ የሚላቸው ሰው አያናዳችሁም? እኔ እቃ ከመጥፋቱ በላይ የሚያናደደኝ እንደዚህ ብታረጊ ኖሮ እኮ እንደዚህ ያረግሸዋ ምናምን የሚል ሰው በጣም ያናደደኛልና እዚህ ጋር ፉሉን ለኛ ከፈልኩኝ፣ ቤትም ለሌላ ከፈልኩኝ፣ ለቤት ላሉ ልጆች። በነገራችን ላይ ዛሬ የትምህርት ሄዳለች እሷ። እኔ ብቻዬን ነው ስሰራ የምውለው። እሷ ትምህርት ቤት ስለሄደች እኔ ብቻዬን ስለፋ ነው የምውለውና የሚያግዘኝም ሰው የለም። ቤቱም እንደዚህ ምንቅርቅሩ እንደወጣ ነው። እቃ እንኳን አልታጠበምና በጠዋት ቁርስ በልተው ልጆቹን እሷም ትምህርት ቤት አድርሳ እሷም ወደ ትምህርት ቤት ሄዳለች። ምን ይደረጋል እንግዲህ ብቻሽን ተወጪው ብዬ እዚህ ጋር ልጄ ጋር ይሄኛው ህፃኑ ልጄ ጋር ማነሳሳ ናይፍ ነው ስሙ። በነገራችን ላይ እንደ ሴት እያረኩ ነው አንዳንዴ አለች ምናምን መሰል ሴት ናት እንዴት ትሉኛላችሁና ሴት አይደለም ወንድ ነው። እነሱ ጋር በቃ እሱ ከስር ሲያጻዳኝ ምን ሲለኝ እኔም ሳጸዳ እዚህ ጋር እንግዲህ መኝታ ክላሳችን ወደ ማስተካከል ገባሁኝ። አልጋዬን ወደ ማነጣጠፍ ገባሁ። ይሄ አልጋ በነገራችን ላይ በቃ አልጋ ሜትር ከ50 አልበቃይ ብሎ ነበር። በነገራችን ላይ ልጆች ሲኖር ምናምን አይበቃችሁም ሜትር ከ50 አልጋ። እያድና መሐመድ እንኳን ለብቻቸው ነው የሚተኙት፣ ግን መገላበጥ እንኳን አትችሉም ሜትር ከ50 አልጋ ላይ። ይሄ ግን 2 ሜትር አልጋ ነው። በቃ ዘጭ ብላችሁ ነው የምትተኙት፣ እንደፈለጋችሁ ተገለባብጣችሁ ነው የምትተኙትና ልጅ ሲመጣ ሜትር ከ20 ሜትር ከ50 አልጋ አይበቃም። ለምን እንደሆነ አላቅም። በጣም ነው የሚያጨናንቃችሁና ይሄ ግን ፈታ አድርጎናል። እዚህ ጋር እንግዲህ ትራሶቼ ምናምን ደራደርኩኝ። ቶሎ ስራ መጨረስ አለብኝ። ከዛ ቪዲዮም እየሰራሁኝ ነው። ብቻ ሰዓቱ ገና ነው፣ ግን አሁን በጠዋት ነው ስራ የጀመርኩት እና ብሎጊን ተከታተሉ። እዚህ ጋር ቤቴን አነጣጠፍኩ። ምናልኩ ቁርሳችንን በልተናል፣ ጨርሰናል። እነሱ ወደ ትምህርት ቤት ሄደዋል። እኔ ደግሞ ወደ ጽዳት በጠዋት ተነስተን የመጀመሪያ ስራችን እንግዲህ ጽዳት ነው። ከዛ እዚህ ጋር ነሳስቼ አረጋግፌ ቤቴን ጠራረኩኝ። መወልወል ነው የቀረኝ። አሁን ሽንት ቤቶቼን አላጥብና ወደ መወልወል እገባለሁ። እዚህ ምድር ላይ በቃ ከእንቅልፋችሁ ተነስታችሁ ተጣጥባችሁ ቁርሳችሁን በልታችሁ፣ እኔ በነገራችን ላይ ከቁርስም በፊት ቤቱ ቢጸዳ ደስ ይለኛል። ግን ልጆች ስላሉ ቁርስ ሲበላ በቃ ዳቦ ምኑ ፍርፋሪው በዚህ እያደረጉ ቤቱን ያበላሹታልና ቁርስ ከተበላ በኋላ ቶሎ ወደ ጽዳት ነው። በቃ ካልተጸዳ ምሳ መስራት ምናምን የሚባል ነገር ደስ አይልም። መጀመሪያ ግዴታ ሁሌ ከእንቅልፋችን ተነስተን ቤት መጸዳት አለበት። ሳይጸዳ የሚዋልበት ጊዜ የለም። እዚህ ጋር እቃም አልታጠበም። የበላንበት ቁርስ ምን ያልንበት እሱን አጣጠብኩኝ። ምናልኩኝ ዳቦ የተረፈውን ዳቦ በላስቲክ ጠቅልዬ ያስቀመጥኩኝ። ፓትራውን አጠብኩ። ከዛ ኩሽናዬን ደግሞ አጸዳዳለሁ። ፉል ስሰራ የተረጫጨውን ምናምን ማጠቢያዬን ማጣጥባለሁ። ሁሉንም ነገር አጸዳዳለሁኝ እና ከባድ ነው። ብቻችን ስትሆኑ ስራ ይበዛል። አጋዥ ግድ ነው፣ ያስፈልጋል የሚያግዛችሁ ሰው። ግን እኔ ደግሞ አንዴ ስራውን አልጀምረው እንጂ ማለቴ ሰው አለ ብላችሁ ስታስቡና ብቻችሁ ስትሆኑ ይለያያል። ሁሉንም ነገር ጥንቅቅ አድርጌ ነው የምሰራው። ምንም ሰው ሳይኖር እንደውም በደንብ ለመስራት ይጠቅማል ለእናንተ። እና ሰው አለ ስትሉ ሁሉን ነገር ያኔ ትውት ታደርጉታላችሁ። ሰው አለመኖሩን ስታውቁ ግን ስራችሁ ሁሉ ይለያል ነው የምላችሁ። እንዴት እንደምታጡ እንዴት እንደምታጸዱ ልነግራችሁ አልችልም። እኔ ያየሁትን ቆሻሻ ሁሉ ሳጸዳ ሰዓቱ ይሄዳል፣ እዛው ይደርሳል ሰዓቱና በቃ ምንም ነገር መተው አልችልም።
እኔ እንጃ። የጽዳት ነገር እንግዲህ ጥሩ ነው። ጽዳት ማጽዳት ከጽዳት የሚበልጥ ነገር ያለ አይመስለኝም። እኔ በቃ ሁሉም ነገር ጽድድት ብሎ ቤታችሁ ምን ስታዩት በቃ የሚሰማችሁ ስሜት ልዩ ነው የምላችሁ። በጣም ነው ደስ የሚላችሁ። እና እዚህ ጋር እንደምታዩት ማጠቢያዬን ማጣጣብኝ ሁሉንም ነገር አጸዳዳሁኝ። ከዛ በኋላ ወደ ሽንት ቤት ማጠብ ቤት ወልወል እገባለሁኝ። እሱን ጨራርሼ ደግሞ ግቤን ጠራርጋለሁ። ሳልወለውል በፊት ነው ግቤን የምጠርገው በነገራችን ላይ። ከዛ ግቤን ደግሞ አነሳስቼ ግቢ መጥረጉ በራሱ ትልቅ ስራ ነው። አሁን ፀሐይዋ ወጣለች። በቃ ግቢ ስጠርጉ ፀሐይ ነውና ያደክማል። ብቻ ምንም ያን ያክል ቆሻሻ ኖሮት አይደለም፣ ግን በቃ ግዴታ መጠራረግ አለበት፣ ፏፏ ማለት አለበት። የትናንቱን ዛሬ ደግሜ ማየት አልፈልግም። ሁሉም ነገር ጸድቶ ማየት ደስ ይላልና በተለይ እንደኔ እንግዲህ እንደዚህ ሁሉም ነገር ሲጸዳዳ ደስ የሚላችሁ። በነገራችን ላይ ጽዳት ሲባል ሰው ባለው ነው የሚያጸዳው። እኔ ሁሌ በረኪና እጠቀማለሁ። በነገራችን ላይ በተለይ እቃ ማጠቢያ አካባቢ ላይ ያለ ነገር ያለ በረኪና ሽንት ቤት አይጸዳልኝም። በቃ የጸዳ አይመስለኝም። እንደ ልምዳችሁ ነው። ግዴታ ደግሞ ለማጽዳትም ሆነ ምንም ለማለት ትልቅ ነገር መኖር አይጠበቅበትም። ያላችሁን ነገር አጽድታችሁ ተንከባክባችሁ መያዝ ግድ ነው። በነገራችን ላይ ይሄ ማጠቢያ የሆነ ሰዓት ላይ እንትን ካወቃችሁ የዱቄቱ ጀፍ የሚባል ዱቄት እኮ አለ። ብረት ድስት ሲጠቁር ምናምን የሚታጠብበትና እዚህ ላይ ነስነስ አድርጌላችሁ ደህና ነበር እኮ ነጭ ነበረ። በቃ የበለጠ ለማጽዳት ብዬ ማለት ነው። ከዛ እሱን ነስንሼበት ቆየት ብዬ እመጣላችኋለሁ። ፌድ አድርጎ ጥቁር ብሎ ነው ያገኘሁትና ይሄው አሁን ድረስ ስንት አመት 2 አመት ምናምን ይሆናል። እንደዛ ከሆነ አሁን ድረስ እንደዚህ ጥቁር ብሎ ቀርቷል። ካልቀየርኩት ምንም መላ የለውም እንጂ ንጹህ ነው ለንጹህነቱ። ግን ጥቁር ብሎ የሆነ ፍስስ ያለበት ነገር የለም። እኔ ምን እንዲያነሳው እንደሆነ አላውቅም። አጥቁሮት ቀርቷልና እንደዚህ አትጠቀሙ። ይሄ በተለይ ይሄ ኒኬል የሚመስለው ማጠቢያ የለም እቃ ማጠቢያው ላይ ማለት ስር ሳህኑ ላይ ይሄ ዱቄቱን እንትን አትጠቀሙት። ጀፍ ነው ምንድነው የዱቄት ስኳር የሚመስል ነገር እንትን ብረት ድስት ቄጡ ሲጠቁር ምናምን ተለቅልቆ የሚጸዳበት ማለት ነው። ስሙን አላወቅኩትም፣ ምን እንደሚል አላቅም፣ አልያዝኩትም። እና ለማንኛውም ግቢን ወደ መጥረግ ገባሁኝ። አነሳስቼ ግቢያችን ጠራረግን፣ ቤታችን አጸዳዳን፣ ወለወልኩኝ፣ ሽንት ቤቴን አጠብኩኝ። አላሳየኋችሁም የሁሉ ሳደርግ። ከዛ እዚህ ጋር ትንሽ ከሰል አድርጌ ጨስ ስላደረግበት ነው። ምሳ እሰራለሁ ብዬ ነበረ፣ ሀሳቤን ቀይሬያለሁ። ምሳ አልሰራም። አሁን እስቲ በኋላ ላይ ያለውን ነገር አየዋለሁኝ። ካልሆነ ደግሞ በመላጣው ሽሮ ሰርቼ ቆንጆ ሽሮ እንበላለን ብዬ አሰብኩኝ። ምሳ በቃ የመስራት ሀሳብ ዛሬ የለኝም። ደከመኝ፣ ስራው በዛ፣ ሰዓቱም ሄደ። ሰዓቱ እንኳን ምሳ ለመስራት ይበቃ ነበር አለ ሰዓት፣ ግን በቃ አሁን መስራት አላሰብኩኝ፣ ተውኩት። እና ከሰሪና አድርጌ እንደዚህ ቤቴን ጨስ አደረኩበት። እንዴት ነው አድርሱ የሚወጣው? ደስ ይላል። ሳብና አላች እዚህ ጋር ወደ እኔ ነው መጨስ ያዘው አድርሱና እኔ እየሸፈደ ማለት ነው። እና ቆንጆ እጣኔ ጨስ አደረኩ። ቤቴ ላይ ፏፏ አደረኩ። በቃ ሁሉም ነገር ጸዳርቷል። ባባ ማስተኝቻለሁ። እንቅልፍ ጣለው። እኔ ጋር አብሮ ሲያጸዳ ቆይቶ አጣጥቤ እሱን ማስተኛሁት። አሁን እንግዲህ ምሳው ነገር በኋላ ይታሰብበታል። አሁን እኔ የምፈልገው ለራሴ መተጣጠብ ሻወር መውሰድ ነው። የዛሬ ብሎግ ረዘመ ሳላስበው ይሄን ይመስላል። ቪዲዮን ላይክ አድርጋችሁ ጀምሩ። ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ።